የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል መከበር አንዱ ዓላማ የክልሎችን ልማት ለማረጋገጥ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ በፌዴሬሽን ምክር ቤት አስተባባሪነት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እንደሚከበር ይታወቃል። የብሔር ብሔረሰቦችና ህዝቦች በዓል በህዝቦች መካከል ያለውን ህብረ ብሔራዊ አንድነት የሚያጠናክር ከመሆኑም በላይ አካባቢዎች ልማትን እንዲያረጋግጡና እምቅ ሀብታቸውን እንዲመለከቱ የሚያስችላቸው ነው ተብሏል። አንዱ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል በወሳኝነት አንዱ ዓላማው የአካባቢውን ልማት ማረጋገጥ ነው። አካባቢውን እምቅ ሀብት ገልጦ ማየት ነው። ህዝቦችን ከህዝቦች ጋር ማገናኘት ነው። እዚህ አካባቢ 10 ብሔር ብሔረሰቦች ነው ያሉት ማዕከላዊ ኢትዮጵያ። ነገር ግን 10 ብሔር ብሔረሰቦች ብቻ ሳይሆኑ ያሉት መላው ኢትዮጵያውያን ብሔር ብሔረሰቦች በማዕከላዊ ኢትዮጵያ ታገኛሉ። እነዚህ ብሔር ብሔረሰቦች ደግሞ መብታቸው ተከብሮ የሚኖሩበት፣ ሰርተው የሚያሩበት፣ ልጆቻቸውን የሚያስተምሩበት፣ በክልሉ ልማት እኩል ተሳታፊም ተጠቃሚ የሆኑበት ሁኔታ ነው ያለውና ስለዚህ አጠቃላይ ይሄ በፌደራል ስርዓቱ ላይ የህዝቦች ተሳትፎ መረጋገጡ እና ህዝቦችን ተጠቃሚ ማድረጉ አንዱ ምሳሌ ማዕከላዊ ኢትዮጵያ ነው። በዓሉ ከጊዜ ወደ ጊዜ በደመቀ ሁኔታ በመከበር ላይ እንደሚገኝ የተገለጸ ሲሆን 20ኛው የብሔር ብሔረሰቦችና ህዝቦች ቀንን ከሌላው ጊዜ በተለየ መልኩ ለማክበር የሚያስችሉ የልማት ስራዎች በክልሉ መከናወናቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናግረዋል። የኛው የኢትዮጵያ ብሔር ብሔረሰቦች በዓልም ከሁሉም ጊዜያቶች በላቀ ደረጃ በደመቀ ሁኔታ ልናከብር በምንችልበት ሁኔታ ኦሬዲ መሰረተ ልማት ሰርተዋል። የከተማ ኮሪደር ልማት የሚገርም ነው። የማዕከላዊ ኢትዮጵያን ህዝብ የሚወክል ቤተ መንግስት ሰርተዋል። የሚጠሯቸውን እንግዶች ሊያስተናግድ የሚችል በዓሉን በደመቀ ሁኔታ ለማክበር የሚያስችል የተሟላ ዝግጅት አድርገዋል። ከቀናት በኋላ በማዕከላዊ ኢትዮጵያ ክልል የሚከበረው የብሔር ብሔረሰቦችና ህዝቦች ቀንን በደማቅ ሁኔታ ለማክበር ሰፊ የቅድመ ዝግጅት ስራዎች መሰራታቸውን የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ዛራ ሁመድ ተናግረዋል። በክልሉ በአጭር ጊዜያት እንግዶችን ተቀብሎ ለማስተናገድ የሚያስችሉና ሌሎች የልማት ተግባራት መከናወናቸውን በመግለጽ ጥቂት የሚቀሩ የቅድመ ዝግጅት ስራዎችን በሚቀጥሉት ቀናት ለማጠናቀቅ መታቀዱን አስረድተዋል። በዓሉን ለማዘጋጀት የሚያስፈልጉን ምንድናቸው፣ ክልሉ ላይ ያሉ ነባራዊ ሁኔታዎች ምንድናቸው የሚለውን ከመገምገም ይጀምርና የጎደሉትን ወደ መሙላት የሚያስሄድ ሰፊ ዝግጅት ነው የተካሄደው። በዚህም ደግሞ የማዕከላዊ ኢትዮጵያ ክልል ታች መሬት ላይ ያሉትን ነባራዊ ሁኔታዎች አንስቶ የጎደሉትን በመሙላት የፌዴሬሽን ምክር ቤት ጥሩ እገዛ አድርጎለታል። በዚህ ገዛም አብዛኛው ስራዎች ኦሬዲ ተጠናቀዋል። በዓሉን በደማቅ ሁኔታ ለማክበር የሚያስችሉ ሰፊ የመሰረተ ልማት ስራዎች ከክልሉ አስተዳደር ከግሉ ዘርፍና ከንግዱ ማህበረሰብ ጋር በመተባበር የተሰሩ የትብብር ስራዎች ናቸው ያሉት ምክትል አፈ ጉባኤዋ በክልሉ ከፍተኛ የሰው ኃይልን ጨምሮ ሰፊ እምቅ አቅም እንዳለው አንስተዋል። ማዕከላዊ ኢትዮጵያ በጣም ብዙ አቅሞች አሉት። የመጀመሪያው የሰው ኃይሉ ነው። በጣም ሰራተኛ ህዝብ ነው። ማዕከላዊ ኢትዮጵያ ህዝብ ጠንካራ ሰራተኞች ናቸው። ከዛም አልፈው ደግሞ አቅም ያለው የጎደለውን ሊሞላ ሊደግፍ የሚችል የንግድ ማህበረሰብም ደግሞ በዚህ ክልል ውስጥ በሰፊው አለ። ስለዚህ ይሄ አሁን ስገልጻቸው የነበሩ ስራዎች በሙሉ የተሰሩት የክልሉ መንግስት ከህዝብ እና እንዲሁም ደግሞ ከግሉ ዘርፍና ከንግዱ ማህበረሰብ ጋር በጋራ የሰራቸው የቅንጅትና የትብብር ስራዎች ናቸው። ክልሉ በአጭር ጊዜ ያከናወናቸው የልማት ስራዎች የሚያስደንቅ ነው የተባለ ሲሆን በዓሉ ኢኮኖሚያዊ እንቅስቃሴንና የልማት ስራዎችን ለማፋጠን ትልቅ አስተዋጽኦ እንዳለው ተመላክቷል። በርካታ ልማት ስራዎች ይሰራሉ በሁሉም ክልሎች። እነዚህ ልማት ስራዎች በብሔር ብሔረሰቦችና ህዝቦች በዓል ምክንያት በማድረግ የሚሰሩ ስራዎች ስለሆኑ ሁሉ ጊዜ ለአካባቢው ማህበረሰብ እንደማስታወሻ የሚሰሩ ስራዎች ናቸውና ይሄም ክልል አክቹአሊ ይሄ ክልል እነዚህ ልማት ስራዎች አይሰራቸው ማለት አይደለም። ግን በዚህ በፈጠነ ጊዜ በጣም ባጠረ ጊዜ ለበርካታ አመታት ያልተፈቱ የልማት ችግሮችን የልማት ጥያቄዎችን ይሄን በዓል ምክንያት በማድረግ በአጭር ጊዜ ውስጥ ማጠናቀቅ መቻሉ ለክልሉ ህዝብ፣ ለከተማው ህዝብ፣ አጠቃላይ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች እንደ ትልቅ ተሞክሮም እንደ ትልቅ ውጤት የምናየው ነው።